እስራኤል ጠላቶቼ ከምትላቸው መካከል በቀዳሚነት ትጠቀሳለች። ኢራንም ብትሆን አጥፌ ከምትላቸው ሀገራት መካከል ቀን ከሌት በአይነ ቁራኛ የምትጠብቃት እስራኤልን ነው። በእርግጥም ኢራን ባገኘችው አጋጣሚ ሁሉ የእስራኤል ከመካከለኛው ምስራቅ ብቻ ሳይሆን ከምድረ ገጽ ላይ እንድትጠፋ ፍላጎት እንዳላት በመሪዎቿ አማካኝነት በይፋ ከመናገር አትቆጠብም። ለዚህ ደግሞ ሰላም በራቀው የመካከለኛው ምስራቅ አካባቢ ከሚንቀሳቀሱና እስራኤልን በጠላትነት ከፈረጇት ዋነኛ ታጣቂዎች መካከል አብዛኞቹን ትደግፋለች፣ ታስታጥቃቸዋለች። ከጋዛ ተነስቶ ድንገተኛና አደገኛ ጥቃት የፈጸመባት እንዲሁም ይህንን ተከትሎም እስራኤል ድምጥማጡን ሳላጠፋ አላርፍም በማለት ጦርነት ውስጥ ያስገባት ሐማስ የኢራን የቅርብ ወዳጅ ነው። ጊዜና አጋጣሚን ጠብቀው አንፍጠው የሚጠብቋት የሊባኖሱ ሄዝቦላህና የየመኑ ሁቲዎችም በኢራን የሚደግፉ ኃይሎች ናቸው። ስለዚህም በዙሪያዋ እንቅልፍ የሚነሷት ጠላቶቿን የምትደግፈውን ኢራንን እስራኤል እንዲሁ በቸልታ አይታትም አታውቅም። የኒውክሌር ጦር መሳሪያ እንዳላት የሚነገርላት ኢራን ከምትደግፋቸው ታጣቂዎች በላይ ለእስራኤል ስጋት ናት። ስለዚህም ባገኘችው አጋጣሚና ቦታ እዚሁ ኢራን ግዛት ውስጥ ሳይቀር ባለስልጣናቷንና የጦር መሪዎቿን ኢላማ ስታደርግ ዓመታትን አሳልፋለች። በዚህም ምክንያት ባለፉት ዓመታት ኢራን የእስራኤል የስለላ ተቋም ሞሳድን በወታደራዊ መስክ ጥቂት የማይባሉ የጦር አዛዦችንና ውድ የሆኑ የኒውክሌር ተመራማሪዎቿን በመግደል ተጠያቂ ስታደርግ ቆይታለች። በተለይም ኢራን የኒውክሌር ጦር መሳሪያ ባለቤት መሆኗ ከፍተኛ ስጋት የፈጠረባት እስራኤል የኒውክሌር ግንባታ ሂደቷን ለማዳከም ከተቻለም ለማደናቀፍ ከአውሮፓውያኑ 2010 ጀምሮ በርካታ ኢራናውያን የኒውክሌር ተመራማሪዎችን ገድላለች። የእስራኤል መንግስት ኢራን ለህልውናው ስጋት መሆኑን ከተባበሩት መንግስታት ጠቅላላ ጉባኤ አንስቶም ባገኘው አጋጣሚ በተደጋጋሚ ከመግለጽ ባሻገር ስለወሰደው እርምጃ በይፋ ሲያምን ተሰምቶ አይታወቅም። እስካሁን በኢራን ሳይንቲስቶችና ከፍተኛ የጦር መኮንኖች ላይ የተፈጸሙ ግድያዎችን በተመለከተ እስራኤል ኃላፊነቱን ባትወስድም ዓለም ሁሉ ዋነኛ ተጠርጣሪ የሚያደርጋት እርሷን ነው። ባለፉት ዓመታት ከተገደሉ የኢራን የኒውክሌር ሳይንቲስቶችና የጦር መኮንኖች መካከል ጥቂቶቹን አንድ ባንድ እንመልከት። መሱድ አሊሞ ሐማዲ። ሁለቱም በይፋ ባያምኑም እስራኤልና ኢራን በመካከለኛው ምስራቅ የኒውክሌር ጦር መሳሪያ ባለቤት ሀገራት እንደሆኑ በስፋት ይነገርላቸዋል። በዚህ ምክንያት ሁለቱም ሀገራት በአይነ ቁራኛ የሚተያዩ ናቸው። አሜሪካና ምዕራባውያን የኢራንን የኒውክሌር ግንባታ ለማስቆም የመንግስታቱ ድርጅትን ጨምሮ የተለያዩ ጫናዎችን ቢያደርጉም ሊሳካላቸው አልቻለም። እስራኤል በበኩሏ ባገኘችው አጋጣሚ ሁሉ በስለላ ተቋማቷ አማካኝነት የኢራንን የኒውክሌር ግንባታ ለማደናቀፍ የማትፈነቅለው ድንጋይ የለም። ከዚህ የእስራኤል ጥረት ውስጥ የኒውክሌር ግንባታ በሚካሄድባቸው ስፍራዎችና ማዕከላት ላይ የበይነ መረብ ጥቃትን ጨምሮ ሌሎችንም እርምጃዎችን ስትወስድም ቆይታለች። በተጨማሪም አገሪቱ ካሏት እጅግ ወሳኝ ከሆኑ የኒውክሌር ሳይንቲስቶች መካከል እጇ ላይ የወደቁት ላይ ጥቃትን በመፈጸም እስከ መግደልም ደርሳለች። እስራኤል ኢራናውያን ተመራማሪዎችን ኢላማ ማድረግ ስትጀምር ቀድመው ከተገደሉ የኒውክሌር ሳይንስ አዋቂዎች መካከል አንዱ መሱድ አሊሞ ሐማዲ ነው። ይህ እውቅ የኳንተም ፊዚክስ ምሁር ከቴህራን ወጣ ብሎ በሚገኘው መኖሪያ ቤቱ ደጃፍ ላይ ነበር በ2010 መጀመሪያ ላይ በእስራኤል የተገደለው። በስመጥሩ ቴህራን ዩኒቨርሲቲ የፊዚክስ ትምህርት ክፍል መምህር የነበረው አሊሞ ሐማዲ ለስራ ከቤቱ እየወጣ ሳለ ነበር ከርቀት ቁጥጥር የሚደረግበት መኪና ላይ የተጠመደ ቦምብ ፈንድቶ ሕይወቱ ያለፈው። በወቅቱ የኢራን የውጭ ጉዳይ ሚኒስቴር ለፊዚክስ ምሁሩ ግድያ የእስራኤል የስለላ ድርጅት ሞሳድን ተጠያቂ ለማድረግ ጊዜ አልወሰደባቸውም። ማጂድ ሻህሪ አሪ ከአሊሞ ሐማዲ ግድያ በኋላ እስራኤል በአይነ ቁራኛ ተከታተሎ የነበረው የኒውክሌር ሳይንስ ባለሙያ ማጂድ ሻህሪ አሪ ነበር። ባሄሽቲ በተባለ ዩኒቨርሲቲ መምህር የነበረው ሻህሪ አሪ ልክ እንደ አሊሞ ሐማዲ ሁሉ ወደ ስራ ለማቅናት ከመኖሪያ ቤቱ እንደወጣ ነበር መኪናው ላይ ተጠምዶ በጠበቀው ቦምብ የተገደለው። ማጂድ ሻህሪ አሪም ከዩኒቨርሲቲ መምህርነቱ በተጨማሪም ስሙ ከኢራን የኒውክሌር ማብላያ ጣቢያ ጋር አብሮ የሚነሳ ነበር። ኢራን በማን እንደተፈጸመ ባልታወቀው የቦምብ ጥቃት ለተገደለባት የኒውክሌር ሊቁ ሻህሪ አሪ ሞት እስራኤልን ብቸኛዋ ተጠያቂ አድርጋት ነበር።
ይህ የዩኒቨርሲቲ የኒውክሌር ሳይንስ መምህር በኢራን የኒውክሌር ፕሮግራም ውስጥ ኃላፊነት እንዳለው ሕይወቱ ባለፈበት ወቅትም ተገልጾ ነበር። ሜጀር ጀነራል ሐሰን ቴህራኒ ሞግሃዳም ምዕራባውያኑ ሚሳኤሉ ሰውዬ የሚል ቅጽል ስም የሰጧቸው ሜጀር ጀነራል ሐሰን ቴህራኒ ሞግሃዳም ቴህራን አቅራቢያ ከፍተኛ ፍንዳታ ባስከተለ ጥቃት ነበር እንደ አውሮፓውያን አቆጣጠር በ2011 ማብቂያ አካባቢ የተገደሉት። ሞግሃዳም ሜጀር ጀነራል ብቻ ሳይሆኑ በሙያቸውም መሐንዲስ ነበሩ። እኚህ ጀነራል በቻይናና በሰሜን ኮሪያም በባላስቲክ ሚሳኤል ሳይንስ ትምህርት ቀስመው ወደ ሀገራቸው የተመለሱም ነበሩ። ኢራን ለጥቃቱ ሞሳድን ተጠያቂ ባደረገችበት ጥቃት ከሜጀር ጀነራል ሞግሃዳም ጋር አብረው የነበሩ 17 የኢራን አብዮታዊ ዘብ ጠባቂዎችም ተገድለው ነበር። የከፍተኛ ጦር መኮንኑ ግድያ ኢራንን በእጅጉ ነበር ያስቆጣት። በቀብራቸው ላይም የኢራን ሃይማኖታዊ መሪ አያቶላ አሊ ሆሚኒ ተገኝተው ነበር። በጀነራሉ የቀብር ስነ ስርዓት ላይ የወቅቱ የኢራን አብዮታዊ ዘብ አዛዥ ሜጀር ጀነራል ሁሴን ሳላሚ ሟቹን የአብዮቱ ሚሳኤል ኃይል መሐንዲስ ነበረ ሲሉ ገልጿቸው ነበር። ቀጥለን ስንመለከት ደግሞ መሆሳን ፋክሪ ዛሄድን እናገኛቸዋለን። በአውሮፓውያኑ 2020 ጉምቱ የኒውክሌር ሳይንስ ተመራማሪው መሆሰን ፋክሪ ዛሄድ ላይ የተፈጸመው ግድያ ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ ይህንን ተመራማሪ ለመግደል ያደረገው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ከ5 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ ፋክሪ ዛሄድን የመግደል ውጥኑ ሰምሮለታል። ፋክሪ ዛሄድ በተገደሉበት ወቅት በኢራን መከላከያ ኃይል ውስጥ የምርምርና ፈጠራ ክፍል መሪ ነበሩ። ይህም ግለሰቡን እስራኤል በእጅጉ ከምትፈራው የኢራን የኒውክሌር ፕሮግራም ጋር በጥብቅ ያስተሳስራቸዋል። እንደሚነገረውም ሞሳድ እኒህን ግለሰብ ለመግደል የረቀቀ የቴክኖሎጂ ውጤት የሆነውን ከርቀት ቁጥጥር የሚደረግበት የጦር መሳሪያን ጥቅም ላይ አውሏል። ኢራን ለእኚህ ተመራማሪ ግድያም እስራኤልን ተጠያቂ ለማድረግ እንደተለመደው ጊዜ አልፈጀባትም ነበር። መሰል ጥቃቶችን በተመለከተ አስተያየት ከመስጠት ተቆጥባለች። በሳይንቲስቱ የቀብር ስነ ስርዓት ላይ የኢራን ብሔራዊ ደህንነት ምክር ቤት ኃላፊ ግድያው የተፈጸመው ማንም ሰው በሌለበትና ኤሌክትሮኒክ በሆነ መንገድ ነው ማለታቸውም ይታወሳል። የኢራኑ ጠቅላይ መሪ አያቶላ አሊ ሆሚኒ የኢራንን የኒውክሌር ፕሮግራምን በበላይነት በመምራት የሚታወቁትን ተመራማሪ የገደሉትን እንደሚበቀሉ በወቅቱ ዝተውም ነበር። አሁንም ቀጥለናል። ብርጋዴር ጀነራል መሐመድ ሬዛ ዛሂድን እናገኛለን። ኢራን በጠላቶቿ ኢላማ የሚደረጉባት የኒውክሌር ባለሙያዎቿ ብቻ አይደሉም። ከፍተኛ የጦር መኮንኖቿ በተለያዩ አጋጣሚዎችና ቦታዎች እንዲሁ እንደወጡ ቀርተውባታል። እነዚህ የጦር ጀነራሎቿ ኢላማ የሚደረጉት በእስራኤል ብቻ ሳይሆን በአሜሪካም ጭምር እንደሆነም ይነገራል። ለዚህ ደግሞ ምክንያታቸው ሁለቱን ሀገራት በጠላትነት ፈርጀው ጥቃት የሚሰነዝሩባቸውን ታጣቂ ቡድኖችን በማስታጠቅና በመደገፍ ስለሚከሷቸው ነው። እስራኤልና ምዕራባውያን ሀገራት በኢራቅ፣ ሊባኖስ፣ በየመን፣ በሶሪያና በሌሎችም የአካባቢው ሀገራት ውስጥ የሚገኙ እነዚህ ቡድኖች ለዓለም ሰላም ጠንቅ ናቸው ይሏቸዋል። በዚህ ምክንያትም ከታጣቂ ቡድኖቹ ጋር ግንኙነት አላቸው የተባሉ የኢራን ጀኔራሎች የጥቃት ኢላማ ሆኗል። ከነዚህ መካከል ባለፈው ዓመት ሶሪያ ውስጥ በሚገኝ የኢራን ቆንስላ ላይ እስራኤል በፈጸመችው ጥቃት የኢራን አብዮታዊ ዘብ ከፍተኛ አዛዥ የነበሩት ብርጋዴር ጀነራል መሐመድ ሬዛ ዛሄድ ተገድለዋል። ምንም እንኳን እስራኤል ጥቃቱን በተመለከተ እስካሁን ያለችው ነገር ባይኖርም በሶሪያ መዲና ደማስቆ በሚገኘው የኢራን ቆንስላ ህንፃ ላይ እስራኤል ፈጽመዋለች በተባለ ጥቃት 7 የኢራን የአብዮታዊ ዘብ አባላት ተገድለዋል። ከሟቾቹ መካከል የአብዮታዊ ዘብ አንድ ክንፍ የሆነው የቁድስ ኃይል ከፍተኛ አዛዥ የሆኑት ብርጋዴር ጀነራል መሐመድ ሬዛ ዛሂዲና ምክትላቸው ብርጋዴር ጀነራል ኦሃመድ ሃጂ ኢብራሂም እንደሚገኙበት በወቅቱ ተዘግቦ ነበር። ሶሪያም እነዚህ ከፍተኛ የጦር አመራር የተገደሉት የኢራን ቆንስላ በእስራኤል ጦር አውሮፕላን ከተመታ በኋላ እንደሆነ በወቅቱ መግለጿም ይታወሳል። የ63 ዓመቱ ዛሂድ የእስላማዊ አብዮታዊ ዘብ ከፍተኛ መሪ ከሆኑት ከፍተኛ ጀነራሎች መካከል አንዱ የነበሩ ሲሆን በሊባኖስና ሶሪያ ከአውሮፓውያኑ 2008 እስከ 2016 ድረስ አዛዥ ሆነው ማገልገላቸውም መረጃዎች ያመላክታሉ።